ሲሉኝ ከበድ አደፈ ሲሉኝ ነሳሁ ጎደልክም ሲሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ፋንድሻዊ ሰዎች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ ደህና ነኝ አለው። እንደምታውቁት እንግዲህ ይሄ ቪዲዮ ነገ ሊሆን ይችላል የሚመጣላችሁ። ነገ አረፋ ነው። ዛሬ ነው ቪዲዮ እየሰራ ያለሁት፣ ግን ዛሬም ልለቀው እችላለሁ ቶሎ ከሄደልኝ፣ ወይ ደግሞ ነገ ያረፋ ቀን ነው የምለቀው ማለት ነው። ባጭሩ ዛሬ አረፋ ነው በሚለው ለያዘው ቪዲዮ ዛሬ አረፋ ቀን ነው። ሁላችሁም በዱአ በርትት ብላችሁ ወላሂ አዚም ውዶች፣ ፍቅሮቼ፣ የምወዳችሁ የማከብራችሁ እኔ ዝምድራ ይመጣላው ሰው የለኝ። ሁሉንም ሰው ነው የምወደው። ሁሉንም ሰው የኔ ቃል ራሴ መኘው ነው የምመኘው ለማንም ሰው هذا يعني በቃ ያላህ የፈጠረኝ አፈጣጠር ነው። ለሁላችሁ ምንድነው የምላችሁ በዱአ በርቱ። ዛሬ የውሙል አረፋ ፍቅሮቼ፣ ስደት የማረራሽ እያንዳንድሽ በራስሽ ቤት መኖር የምትፈልጊ አረፍ ብለሽ የራስሽን ቢዝነስ እያካሽ የምትፈልጊውን ስራ እየሰራሽ እቺን አጭር ህይወት ማጣጣም የምትፈልጊ በሙሉ ከዚህ ከድነስትና በችደ ስትሰናበች ደግሞ ለአይኑራት ወላ ዙነን ሰሜት ወላ خطر على بشر የተባለችውን ጀነት የምትፈልጊ በሙሉ አንቺንም ቤተሰቦችንም በዱንያ በአኺራ መልካም ነገር እንዲገጥምሽ የምትፈልጊ በሙሉ ታሊ ሊዮም የዛሬዋ ቀን እንዳታመልጣችሁ። መቼም አንድ ቀን ምንም ብትሆን እንደዋላህ ይዋ ከመጥፎ ነገር ከበሽታ ከድንገተኛ ሙሲባ ሁሉ ይጠብቀን ሁላችንንምና እንደው የነገዋን ቀን ጾም ማድርገን ውለን በረም ዱአ ያደረግን እስከዛሬም እየጾም ያለ ነው የጾምን ነው። የነገዋንም እንጨምራለን። ያልጾማችሁም ደግሞ ነገዋ ዛሬዋን አረፋውን ጾሙ በረም ዱአ አድርጉ። በቃ ቀጥላችሁ ከፈጅር ጀምራችሁ በቃ እስከ መግሪብ ፀሐይ እስከምትገባ ድረስ በቃ ቀጥ ብላችሁ ዱአ አድርጉ። እሺ ፍቅሮቼ፣ ያ በርቱ። አደራ ሀባይቢ ወደኋላ እንዳትሉ። የሰው ልጅ ብዙ ነገር አለበት፣ ብዙ ድሪም አለው፣ ብዙ ጎል አለው። ከአላህ ምን ፈልገው ነገር ተዘርዝሮ ያልቅም። ወላሂ ባለ ሀጃዎች ነን እያንዳንዳችን። ትላልቅ ሀጃ እንዲሳካል ነው የምንፈልገው። በጣም የጥሩሽ ጥሩ ሰው ሆነን መርጥ ያለ ባሮች ሆነን ሞተናለን መገናኘት እንፈልጋለን። ብዙ ሀጃ አለብን። እህት ወንድሞቼ በደንብ ብርትት ብላችሁ ፍየልም የጠበቃችሁ ወንድሞቼ፣ ገጠርማ አትክልት ምሰል ከሆነ አትክልት እየሰራችሁ እህቶቼ፣ መዳም ቤት እየሰራችሁ ብቻ ምንም አይነት ነገር ላይ ሆኑ ያላችሁበት ነገር ላይ ሆናችሁ ዱአ አድርጉ። እሺ ፍቅሮቼ፣ ዱአ እያደረጋችሁ የምትሰሩትን ነገር እየሰራችሁ ዱአ እያደረጋችሁ የነገውን ቀን አሳልፉ። ያ አደራ ደግሞ እንደው የሰው ሀቅ ያለባችሁ የሰው ብር ተበድራችሁ ያልሰጣችሁ ሰው አምኗችሁ ቃዟችሁ የሰው ቃ ያለባችሁ ወላሂ አዚም በቃ የሰው ሀቅ ነገር ለምን የጥርስ መጎርጎሪያ እንጨት አትሆንም? ይቺ ጆሮ መኮርኮሪ አንዷ ወዳ አትሆንም? የሰው ነገር ያለባችሁ መጀመሪያ መልሱ። ማፊ ፋይዳ የሰው ነገር ይዞ ዱአ አታርጉ ውዶቼ፣ እናንተ ተቀባይነት የላችሁም። እሺ የሰው ሀቅ አላህ አንዱን ዱአ ከማይቀበለው ነገር ሐዲስ ላይ ስላለ ነው። يمد يديه إلى السماء يقول يا رب فأنا يستجاب لهذا ومطعمه حرام وغلظ بالحرام. شوفوا የሚበላው የሚጠጣው ማክሉ የሚበላው የሚጠጣው حرام ነገር በحرام የተገነባ ካደ ይሄ ጅብር ላይ ዘርግቶ ያለህ ቢል አላህ እንዴት ይቀበለዋል? አንድ መንገደኛ ክርትት ያለ በቃ ጸጉሩ ነጭ በነጭ ሆኖ አባወራ ከቦለለበት አንፃር ማለት ነው እብድ የሚመስል ሰው የቡትቡት ያለ ልብስ ለብሰው ያላህ ያለቅሳል። አላህ ግን ለዛ አላህ ወይ ይቀበለዋል አለ። ለምንድን ነው? የሰው ሀቅ ስለበላ። ስለዚህ የሰው ሀቅ ይዘሽ የሰው ሀቅ በሆነ ነገር ተቸግረሽ ተበድረሽ ምን ታምነሽ የሆነ ነገር ታዝሽም የሰው ቃስቀርተሽ ከሆነ አንቺ ዱአ አታርጊ። መጀመሪያ የሰው ዳክፈይ። እሺ የሚቀድም ነገር አለ። ዱአ ሸርጥ አለው በነገራችን ላይ ለሁሉም ሰው ዱአ ሙስተጃብ አይሆንም። አንዱ ሙስተጃብ ማይሆን ለሰው ማን ነው? የሰው ሐላል ያለበት ሰው፣ የሰው ዳማ የከፍል ሰው። እንዴትስ ነው የሰው ዳ ተሸክሞ የሰው ብር ተሸክሞ ጅብር ላይ ዘርግቶ ያላህ የሚለው ሀያሳ ይዛችሁም አውዝ ብላ መሸጧን ረጂም። አረ መልስ ወላሂ አዚም ለዚች አጭሩ ዱንያ። አረ ተው ወላሂ አዚም። እኔ እንኳን ስንት ነገር ትቸው ነው ትቸው አንዴ በብሩ አንዴ በቃው አንዴ በምኑ ስንቱን ትተነው ነው። አንድ ብር ሰው ቃ ብትሆኑ መልቂያ ማን እንቀበላችኋለን? በነገራችን ላይ አይቀርም። እናንተ ዱአ እንዳታረጉ ፋይዳ የለውም ዱአችሁ። መጀመሪያ የሰው ሀቅ መልሱ፣ ከዛ ዱአ አድርጉ። እኔ ለኔ ብጤ መሳኪኖች
የሰው ሀቅ ያለ ለለባቸው የሰው ሀቅን እንደራሳቸው ሀቅ አድርገው ከሰው ሀቅ ላይ የሰው ሀቅን የሚያከብሩትን ነው 5 ሳንቲም ተበድረው እንቅልፋቸው ተጨንቀው ቶሎ የሚመልሱትን ነው ታምናቸው ነገስታት ይሁኑ እንደ ሰው ያለቀሰ ነው በየቦታው ላኢላሃ ኢላላ እንደው እንዴት ነው የምትኖሩ በአላህ ረረረንስ ደከመኝ እንትና አናግሪ እንትና እንደዚህ በልታኝ እንትና ቃዝያት እንደ ኦንላይን ቃት ተዛዙ ውዶቼ ኦንላይን ወይም ብዙ ሰው አዟት በጣም ብዙ ሰው የምታውቁት የመሳከለላ በውስጥ የምታጓካል ሆነ በስተቀር አቁሙ የምታያቸው ሁሉ ታማኝ አይደሉም ወላሂ ላዚም በቃ ይሄን ሰሞን በቃ እንትና እንደዛ አርጋ እንትና ያ ረቢ ብዛታቸው ሄጄ ሳናግር ደግሞ እነሱ አረ ኡዙ ቢላህ ምን ሸይጣን ረጅም ዶ አላህን የማይፈራን ሰው ሄድሽ ጠይቂልኝ አትበሉ እኔ በሳጫለሁ ስለ አላህ አውርጆ ሄጄ ሰው ሀቅ እንደሚያጠፋው ተናግሬ ዝም ሲል ከዚህ በላይ ምንም የሚያስጠላ ነገር አለ እና እኔ አንድ አላህን የሚፈራ ሰው ጋር ማውራት ምናምን እንጂ ወደ እነዚህ በል የሚባሉ ሰዎች ጋር ማውራት አልፈልግም ጥሩ አይደለም ይጋባል ከካቸው ይጋባል መጥፎ ነው ጥሩ ሰው ጋር ብቻ ማውራት የምፈልገው አላህ ይሆናችሁ እንደዛ ይሆናችሁ ከእንግዲህ ያላችሁት ንቁ እኛንም አላህ የምርጦች ፍርድ የጥሩዎች ጥሩ ያድርገን ራቆ የሰው ሀቅ በደንብ ብዙ አድርጉ ፍቅሮች እያንዳንድ ሽዳ ያለብሽ ካለሽ ዛሬ አረፍ አይደለ ቶሎ ዛሬውን ባካውንቷ ብሩን አስገብተሽ ከዛ ወደ ዱአሽ ብሩን አስገብተሽ ከዛ ወደ ዱአሽ ወንድም ከሆን ካንተ ወንድሜ ማለት ነው የሰው ሀቅ እየተሸከማችሁ ዝም ብሎ ያላ ተላላችሁ ምንም ነገር ዱአችሁ አይደርስም ከዛ እኔ እኮ ዱአ አረጋለሁ ምንም ማይሳካል ህይወት መሮኛል ዱአ አርግልኝ ፋንድሻ ያውን ቲክቶክ ላይ እንደዛ በዛም ብዙ ነው የሚሉኝ እኔ ራስሽን ፈትሽ ነው እንደዚህ ሲሉ ምክንያቱም ራሱ አላህ ጠይቁኝ ይስጣቸዋለሁ ብሏል ከዱአ መስፈርቱ አንዱ በሰው ብር ወይም በሰው መጠጥ ሰውናችን አለመገንባት ማለት ከሰው ብር ተበድረን ጠጥተን ሆነ በልተን ማለት ነው ስለዚህ ከዚህ ነገር መራቅ ከሰው ሀቅ መራቅ ሰው በእኛ ሰበብ በብር ብቻ ሳይሆን በምንም ነገር ሰው ነክተነው በእኛ እንዲያለቅስ ማድረግ የለብን ሰው ትዳር ላይ የሚገቡ ሰዎች ራቁ ሰው ጓደኝነት ገብታችሁ ጥሩ ጓደኞች ወደዱ የምታለያዩ መናጢዎች ጎረቤት ሆነሽ ሰው የምታስለቅሱ ከእንደዛ አይነት ነገር ራቁ ከዛ ላለም የሚፈልጋችሁ ይሰጣችኋል እኔ እኮ ግርም የሚለው ነገር የሰውን የሚበድለው ነገር እኮ ነው እንዴ ምን ልጠቀመው ሰውን የሚበድለው ሰላም ያጥቼ ከማበድ ውጭ ካላገም ተመጣጣት ውጭ ስለዚህ ወራለ ተበለሱ ጥሩዎቹ ነው የማይመቻችሁ ነገር አስወግዱ ለምሳሌ ባልሽ አልተመቸሽም ሳልሆነምሳ ግዜሽን አንቺ የሚጎዳ ከሆነ ማሰለማ ብሉክ ልክ አርገሽ ሽርፍ አንድ 20 ምናምን ቀንዷ ብታረጊ ተፍት ውስጥ ከውስጥሽ ፍቅሩ ብር ይላል ይቀጥላል ህይወት ትቀጥያለሽ አንቺ ብቻ አትበዲ ሰው ሲጠንሻችሁ የተርክ ምን ገባ ምናምን ለትንሽ ጊዜ ጠይቁ ችግር የለም ለምንድነው ማታወሪ ምን ሆነ ነው ችግር የለም 1 2 3 ይዋና ለንቺ እንዳይቆጭሽ ከዛ በኋላ ግን ያ ሰው እንትን የሚል ከሆነ ማሰላማ ማናተማ ይሄብክ ቦልክ ሂዶ አድርግ ነገ ባረፋ አላህ የሚገርም አፍቃር የሚገርም ባል ማለት ነው ይሰጥሻል ኦኬ ያ የሚወድሽን ብቻ አክብሪ የሚጠይቅሽን ቴከር የሚያረግሽን ኢግኖር የማያረግሽን የሚያከብርሽን የሚገባሽን ቦታ የሚሰጥሽን ከዛ አይደል ቦልኩ ህይወታችሁን ሰላም ስጧት ወላሂ በራሳችን እንጠይቃለን ራሳችሁ ሰላም ታገኝ ሰላም የሚሰማ ቦታ ላይ ተቀመጥ ያ ማለት ሰላም የሚሰማ ትዳር ፍቅር ላይ ተቀመጥ ማለት ነው የሰው ሀቅ በመብላት ሰውነታችሁን አታጨናው ሰውነትን ከሚጎዳ ነገር ነፍስያችሁን የሰው ሀቅ መብላት ሰው መበደል ሰው ምንም ሳያረጋችሁ ወይ ጓደኛና ጓደኛ ማጣላት ወይ ትዳር ገብታችሁ ሰው ባልና ሚስት ማጣላት የሰው ባል ታወሪ ትጀነጀኝና ታጣልያለሽ ባልዮችን ለአንድ ሚስቱን ታረጋያለሽ ኦኬ ሌላው ደግሞ መጥፎ ትዳር ላይ ያላችሁ ለምሳሌ ባላችሁ እንዳልኩ አንቺን ኢግኖር አድርጎሽ ሌላ ሴጋ የሚያወራኝ ስሜ ከተሰማሽ መቼም የሚወድሽ ወንድ ላንቺ ሳያጣ ዝም ምድር ላይ አላህ ለሁሉም ነገር ሳሰጥቶናል ቢዚ ነኝ ሰዓት የለኝም የሚባል ነገር የለም አልተፈጠረም እንደዛ አይነት ነገር ስራውን ሲጨርስ ያወራሻል ለሁሉም ነገር አላህ ሳሰጥቷል ስለማይወድሽ ነው ቢዚ ነኝ የሚለው ሰው ለሚወደው ሰው ቢዚ ሆኖ ያቅምኛ ድክም ብሎን ከስራ መተን የምንወደው ሰው እንኳን ደውሎልን ዘመነለስተሚደውልና አይደል የምንቸኩለው በደወለልኝና ባወራውት ድካም መንፈስ ስሜት ላይ ሆኖ ማለት ነው እንደራሳችሁ እዩት እና ከእንደዛ አይነት ነገር ራሳችሁን አርቁ ዱአ አድርጉ ነገ የተሻለ ነገር አላህ እንዲተካላችሁ ካላጋ አውሩበት አመሰግናለሁ በቃ ያሉሽ አዛጋኝ